መጽሐፈ መቃብያን ቀዳማዊ ምዕራፍ 18 ሁሉ በእጁ ወዳለ በሞት ወደ እግዚአብሔር እንድትሄድ አስብ። በሰራኸው ኃጢአት በፊቱ ይፈርድብህ ዘንድ አንተ በፊቱ ትቆማለህ። ትዕቢተኞችና ክፎች የሚሆኑ ከነሳቸውም የሚበልጥ የሚበረታ የሌለ የኃይለኞች ልጆች ቀድሞ እንደዚሁ ነበርና ቁመታቸውንና ኃይላቸውን ጽኑ ስልጣናቸውንም ስላዩ እግዚአብሔርን በፊታቸው አላደረጉም። እሱ ካለመኖር ወደ መኖር አምጥቶ የፈጠራቸው ፈጣሪያቸውም እንደሆነ አላወቁም። አባቶቻቸውም እንደ መላእክት ሆነው ከመላእክት ጋር በደብር ቅዱስ ሲያመሰግኑ ፈቃዳቸው ባሳታቸው ጊዜ ለዘለዓለሙም ቁርጥ ፍርድ ወደሚደረግበት ወደዚህ ዓለም ወረዱ። ስለ ልቦናቸው ትዕቢት ያስታቸው ዘንድ ሕጉንና ትእዛዙንም ይጠብቁ እንደሆነ ይፈትናቸው ዘንድ እግዚአብሔር ጥንቱን የሰው ስጋ ፈጥሮላቸዋልና ከቃየል ልጆች ሚስት አገቡ። እነሳቸው ግን ሕጉን አልጠበቁም። ከአባታቸው ከዲያብሎስ ጋር ወደ ገሃነም እሳት አወረዳቸው። እግዚአብሔር እንደ ሰው የበደሉ ደቂቀ ሴትን ተቆጥቷቸዋልና ስለ ነፍሳቸውም ኃጢአት የሰው ዘመኑ አነሰ። የአዳምን ልጆች ከነርሳቸው ጋር ወደ ኃጢአት ወሰዷቸው። እነሳቸውም መቻያ ወደሚበቅሉበት ወደ ሲኦል አወረዷቸው። የሴት ልጆች በቃየል ልጆች ስለሳቱ የሰው ዘመኑ ተከፍሏልና ጥንቱን የሰው ዘመኑ 900 ሲሆን 120 ዘመን ወደ መኖር ተመለሱ። እነሳቸውም ስጋውያን ደማውያን ናቸውና እግዚአብሔር መንፈሰ ረድኤት በነሳቸው ጸንቶ አይኖርም አለ። ስለዚህም ነገር በዘመናችን ተከፈለ። ስለ ኃጢአታችንና ስለ በደላችን ዘመናችን ከቀደሙ አባቶቻችን ተከፍሏልና ዳግመኛም በሕፃንነት ሳሉ የሚሞቱ አሉ። ሕጉን ስለጠበቁ እግዚአብሔርንም ስለ አሳዘኑት የአባቶቻችን ዘመን ግን በስቶ ነበር። ያስተማሯቸው ዘንድ ሴቶች ልጆቻቸውን ስለተቆጡ የእግዚአብሔርን ሕግ እንዳያፈርሱ ወንዶች ልጆቻቸውን ስለተቆጧቸው የአባቶቻችን ዘመን ግን በስቶ ነበር። ከሴቶች ልጆቻቸውና ከወንዶች ልጆቻቸው ጋር የእግዚአብሔርን ሕግ ስላላፈረሱ ስለዚህ ነገር በእውነት ዘመናቸው በስቶ ነበር።